ልጅ ለመውለድ ብቻ አስባችሁ ወደ ጋብቻ ለመግባት ያሰባችሁ ኦር ደግሞ በጋብቻም ላይ ያላችሁ ስለ ልጅ ያላችሁን አስተሳሰብ የሚቀይር አንድ ወሳኝ ነጥብ ልነግራችሁ ፈልጋለሁና እስኪ እስከ መጨረሻው ቪዲዮውን እዩት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ አበረታቱ። ይሄ በጣም ቆንጆ የቤተሰብ ቻናል ነው የሚሆነው፣ በእርግጠኝነት ታተርፉበታላችሁ። ሶ ቅድሚያ እስኪ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ምን መሰላችሁ ዋናው ነጥብ እንግዲህ ልጅ ለመውለድ አስባችሁ ወደ ትዳር የምትገቡ ሰዎች ምናልባት ቆም ብላችሁ ብታስቡ ልጅ አንደኛ የፈጣሪ ስጦታ ነው which is በእኛ ልክ የሚሰጥ አይደለም፣ እኛ ስለፈለግን የሚሰጠን አይደለም። ከዛ ውጪ ደግሞ ሁለታችሁ ባልና ሚስቶች ደስተኛ መሆን እንችላለን ወይ? ከልጅ ውጪ መኖር እንችላለን ወይ? ያለ ልጅ እኔና እሱ ብቻ መኖር እንችላለን ወይ የሚለውን ትልቅ ጥያቄ መመለስ ያለባችሁ ይመስለኛል። ዋናውና ትልቁ ቁም ነገር ግን እዚህ ጋር አይደለም። የሚገርማችሁ ልጅ ተሰጥቷችሁ አሳድጋችሁ አዘይንዶፍ የሆነ ታይም ከ20 ዓመት ወር ምናምን በኋላ የሚገርመው እኛ ከቤተሰቦቻችን ወተን ትዳር እንደያዝነው ሁሉ የእናንተም ልጆች ኦር ልጆቻችን ከኛ ወጥተው የራሳቸውን ህይወት ይጀምራሉ። ሶ በዛ ሰዓት እንግዲህ ባልና ሚስት ብቻውን ቤት ይቀራል ማለት ነው። እንግዲህ ያልተገነባ ፍቅር ካለ፣ ደስታ ከሌለ፣ ትዳራችሁ በልጅ ብቻ ዲፔንድ ያደረገ ካለ እዛ ጋር ችግር ይመጣል ማለት ነው። ሶ ምናልባት ለማግባት ያሰባችሁ ሰዎችም በትዳር ላይ ያላችሁ ከልጅ ውጪ ራሳችሁን ብታዩት ልጅ ሳይኖር የኔና የሷ ሪሌሽንሺፕ ምን ይመስላል፣ ፍቅራችን ምን ላይ ነው ያለው የሚለውን ትልቅ ጥያቄ መመለስ ያለባችሁ ይመስለኛል። ሶ ከልጅ ውጪ ምናልባት ለማግባት ያሰባችሁ ሰዎች ካላችሁ እንደተጋባችሁ አመት 2 አመት ቴስት ብትደራረጉ ከልጅ ውጪኛ ደስተኛ ነን ወይ? ደስተኛ ህይወት መገንባት እንችላለን ወይ? በደስታ መኖር እንችላለን ወይ? እንግዲህ ትዳር የማይወጣበት ህይወት ነው። 20 አመት 30 አመት 40 አመት እስክንሞት ድረስ ከዛ ህይወት መውጣት አንችልም። ሶ እስኪ ቼክ አድርጉት ራሳችሁን። ምናልባት አሁን ልጅን ብቻ እያሰብን ወደ ትዳር ስንገባ ምናልባት አንድ ፈጣሪ ልጅ ፈቅዶ ላይሰጠን ይችላል። ሁለተኛውና ዋናው ነጥብ ግን ልጆችንም አሳድገን የሆነ ሰዓት ከኛ ይወጣሉ። በቃ ልጆች ከኛ ሲወጡ እኛ ከዛ በኋላ ብዙ አመታትን ብቻችንን ነው የምናሳልፈው፣ ባልና ሚስቶች ብቻ። ሶ ቴስት አድርጉት መጀመሪያ እስኪ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። እስኪ እናንተን ሀሳብ ደግሞ በኮሜንት ቦክስ አሳውቁኝ። ካለ ልጅ መኖር ይቻላል፣ ካለ ልጅ ደስተኛ መሆን ይቻላል የሚሉትን የራሳችሁንም ኤክስፒሪየንስ እስኪ በኮሜንት ቦክስ አሳውቁኝ። በቀጣይ በአዲስ ቪዲዮ መለሳለሁ። አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ